إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله. سنات أفا كهولنا كمنم كرمن الله سبحانه وتعالى بتشنس سوج سلنيات أفات عبزتو بيناقرو سلوان جلو تشاتشن بهيدو بت بيزرزروم الله أيمروم أيمراتم بيلو اللهن بتشا الناس قداتشنن السو بتشا اندي ملكت انتو በእኛና በአላህ መካከል ሰዎች ምንም አያገባቸው። ሰዎች እንደኛው የአላህ ባሮችና ፍጡራን ናቸው። ብዙ ጥፋትና ወንጀል አለባቸው። የኛም ሆነ የሌሎች ጉዳይ የሚወሰነው በፈጣሪያችን ነው። የሚቀጣንም ሆነ የሚምረን እሱ ነው። ስለሆነም ትልቁ እይታችን፣ ትኩረታችንና ሐሳባችን ወደ እርሱ ሊሆን ይገባል። አዎ ሌሎች ስለኛ ጥፋትና ክፋት ብዙ ሊያወሩ ይችላሉ። ምንም ቢሉም አላህ Subhanahu Wa Ta'ala ይቅር ይለናል። በአላህ እንተማመን፣ ከልብም እንመን። ይምረኝ ይሆን ብለን አንጠራጠር። ይቅር እንደሚለንም እንተማመን። ከኛ የሚጠበቀው አውቆ ላለማጥፋት መሞከር ነው። ካጠፉም ስህተትን ማመንና መጸጸት፣ ተስፋ ሳይቆርጡ ሁሌም ምህረቱን መለመን፣ በወደቁ ቁጥር መነሳት ነው። ስናጠፋ ወደ አላህ Subhanahu Wa Ta'ala ለመመለስ አንፍራ፣ አንሸማቀቅ። ስንፈጠር አጥፊዎች ሆነን ነው። በጥፋታችንና ወደ አላህ በመመለሳችን የአላህ መኖር እናምናለን፣ ጌትነቱን እንመሰክራለን። ባናጠፋማ ኑሮ አላህ እኛን አጥፍቶ ሌሎች አጥፍተው እሱ ምህረትን በሚለምኑ ሰዎች በተካን ነበር። ከዚህ አንጻር ንያችንን እናስተካክል። የሥራዎች ሁሉ መሰረቱ ንያ ነው። ስለሆነም ሥራዎችን ከመጀመርህ በፊት መልካም ነገር ንይት። በሁሉም ሥራዎች ውስጥ ሌሎችን መጥቀምንና ከክፋት መታቀብን አስብ። ሥራና ጥረት ወደ ታላቅ ደረጃ ለመድረስ ትላልቅ መንገዶች ናቸው። ለሰው ልጅ በሽታ መድኃኒት፣ ለህመሙም ፈውስ ናቸው። ከዚህም በማንኛውም ሰው እጅ ላይ ያሉ ድልብ ሀብቶች ናቸው። የሰው ልጅ ትክክለኛ ዋጋው አሳምሮ የሚሰራው ነገር ነው። ስራ ፈት ከቁጥር አይገባም፣ ዜሮ ነው። ሰነፍ ሰው አይረባም። የማይጥር የማይደክም ሰው ዋጋ የለውም። ትኩረትህን በአንድ ስራ ላይ አድርግ፣ በውስጡም ሰጥመህ ስራ። ውደደው፣ አፍቅረው፣ ተቃጠልለት። በመጨረሻም የልዩ ግኝት ባለቤት ትሆን ዘንድ እጅግ አስፈላጊና ወሳኝ በሆኑ ነገሮች ጀምር። እዚህም እዚያም በመበታተን ኃይልህን አታዳክም፣ ጉልበትህን አትጨርስ። ማባከን ስንፍና ነውና። ነገሮችን መስመር ማስያዝ የስኬት መንገድ ነው። አንዳንዱን ነገር በተገቢው ቦታ ማስቀመጥ ከስኬት ባለቤቶች የሚጠበቅ ነው። ዝርክርክነት አስቀያሚ ባህሪ ነው። የስኬት ባለቤቶች ሀብቶቻቸው ናቸውና ስልቶቻቸውን፣ ክህሎቶቻቸውን፣ መሳሪያዎቻቸውንና ልዩ ነገሮቻቸውን ሁሉ ይንከባከባሉ፣ በጥንቃቄ ይይዛሉ። ያለ አግባብ አያባክኑ፣ አያበላሹም። መልካም ሥራ ካለህ የአላህን Subhanahu Wa Ta'ala እዝነትና ረሕመት
በሰፊው ለመከጀል አታፍርም። ስትጠይቀውም አትሸማቀቅም። ጥሩ አቋም ላይ እንዳለ ያወቀ ሰው ለብሔራዊ ቡድኑ ሊመረጥ እንደሚችል ይገምታል። ጥሩ ኢማን ላይ ያለ አይሸማቀቅም። በራስ የመተማመን መንፈሱ ይጨምራል። አላህንም ሱብሓነሁ ወተዓላ ሲለምን ደስ እያለው ነው። አላህ ሱብሓነሁ ወተዓላ ለልመናው እጅ እንድትዘረጋ ካበቃ ያኔ እድሉን በሰፊው ተጠቀምበት። ከሀብታም ቤት ትንሽ ነገር አይለመንም። አላህ ሱብሓነሁ ወተዓላ ሞልቶታልና ከለመንክ ውዱን ነገር ከጠየቃችሁ የጀነት ላዕላዩን ክፍል አልፊርደውስን ጠይቁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶሓቦችም ተመኙ ሲባሉ ለምን ትላልቅ ነገሮችን ነበር የሚመኙት? አሕባቢ ተሽሎ ለመገኘት አሁንም ትልቁ መፍትሄ መተኛት አይደለም፣ መንቀሳቀስ ነው። ስለሆነም ይህች ዓለም የሥራ መሆኗን አውቀን ዛሬውኑ አሁኑኑ ታጥቀን ልንነሳ ይገባል። በዚህች ምድር ላይ ሲኖር ሰነፍ፣ ድሃ፣ መሃይም አሊያም ሌላ ነገር መባልህን ከፈራ ከተራ ሰዎች መካከል መመደቡ ከቀፈፈ በርትተህ ሥራ። ያለህበትን ሁኔታ መቀየር የምትችለው አንተ ብቻ ነህ። ሩቅ ካሉ ሀብታም ዘመዶችህ በላይ ከትከሻህ ጋር ተያይዘው ያሉ እጆችህ ላንተ ቅርብ ናቸው። አንዳንድ ጊዜ ምን እንደምንሰራና የት እንደምንሄድ ሁሉ ይጠፋብናል። የዚያ አይነቱን ስሜት ለማምለጥ ካልፈጠን እስር ቤት እንደገባን እንወቅ። ምንም ሳንሰራ ጊዜው ይሄዳል። አንዳችም ሳንጨምር ቀኑ ይመሻል። ምን ልስራ ብለህ አትጨናነቅ። ብቻ ስራው ሐላል ይሁን እንጂ ምንም ስራ። ማንበብ፣ መጻፍ አሊያም ሌላ ነገር ሊሆን ይችላል። አንተው ከስራ ርቀህ ስራ ጠፋ አትበል። የሰውን ልጅ የሚለውጠው እንቅስቃሴው ነው። ሐረካ በረካ አለው ይባላል። ሰውም የሚጨምርልህ ይህን ያህል አለኝ ስትለው ነው። ወዳጄ ሆይ እስልምና ቅድሚያ ወደሱ ለመጡት ሰዎች ቦነስ አለው። ለሰሩትና ላልሰሩትም የክፍያ ዋጋ አበላልጧል። ለመጀመሪያው የሰላት ሰልፍ ትልቅ ዋጋ እንደሰጠ ሁሉ ለቀዳሚዎቹ ተዋናዮች ዋጋ ሰጥቷል። ኢማም ሊሆን የቻለው በእውቀት ስለበለጠ ነው። በሃይም በሰዎች መካከል እያለ እንደሌለ የተረሳው ስላልተማረ ነው። በሶላት ሶፍ ኋላ ላይ ስትታይ እንደሚያሳፍርህ ሁሉ በሕይወት ሰልፍም ከኋላ ላይ አትገኝ። ሁሌም ከሕይወት ምርጥ ውሎች ላይ ተገኝ። ከትላልቅ የዲንና የእውቀት አውድማዎች አትቅር። ከመሃል መገኘትም አንድ ነገር ነው። ብቻ ከኋላ አትሆን። ወዳጅ ግብ የሌላቸው የምንላቸው ዓላማዊ ሰዎች እንኳን ምትክ የሌላትን ነፍሳቸውን እጅግ ለሚገርም አደጋ ሲያጋልጡ እያየን ነው። ገደላ ገደል ይወጣሉ፣ ከሰማይ ይወረወራሉ። እኛስ ይህችን ነፍሳችንን ለመልካም ነገር ማዋል ያቃተን ለምን ይሆን? በዚህች ዓለም ላይ የማንችለው ነገር የለም ያሉ ሰዎች በርግጥም ተአምር ሲፈጥሩ እያየን ነው። እንችላለን ያሉት ጨረቃ ላይ ወጥተዋል። አያቅተንም ያሉት ጠፈር ላይ አርፈዋል። እኛ ግን ትንሹን ነገር እንኳን አንችልም ብለን ተቀምጠናል። እናም አልችልም አትበል፣ ተነስና ሞክር። እስከ መቼ የሌሎች አድናቂ ሆነህ ትኖራለህ? እስከ መቼስ ተከታይ እንደሆንክ ትዘልቃለህ? እስከ መቼስ የሰውን ኑሮ ትኖራለህ?
በምድር ላይ ብዙ ዓመታትን ኖረህ አሻራህ ሳያርፍባት ማለፍህ ያሳፍራል። በመሬት ላይ ተገኝተህ ፋናህ ሳይታይ መሄድህ ያሳዝናል። ዓለም ላይ የብዙ ሰዎች ስም ተነስቷል፣ ያንተስ በምን ይነሳ? የበርካቶች ስብዕና ተወስቷል፣ ያንተስ በምን ይወሳ? ለብዙዎች የሕይወት ታሪካቸው በመጽሐፍም በፊልምም ተሰርቷል፣ ያንተስ ምን ተብሎ ይሰራ? አልችልም አትበል፣ እችላለሁ በልና ከራስህ ጋር ሙግት ግጠም። ጎበዝ ከሆንክ ወደ ጓዳ ተመልሰህ ልጆችህና ሚስትህ ላይ ከምትጮህ ዱንያ ፊት ሂድና ጮህባት። የምሬን ነው አንላቀቅም በላት። የቱን ያህል ብታንገላችኝም ላንቺ እጅ አልሰጥም ብለህ አንቧርቅባት። ሰውስ ከሆንኩና የምመኘውን እስካሳካ ድረስ በቁርጠኝነት ፋልምሻለሁ ብለህ ቁርጡን ንገራት። ሕይወት እንደ ወራጅ ወንዝ ናት፣ ሁሌም ያለማቋረጥ ትፈሳለች። ማንንም ቆማ አትጠብቅም፣ ማንም ደግሞ የሚያቆማት አይደለችም። ይህን ካስተዋልን መፍዘዝ እንደማያዋጣ እንወቅ። ሕልም አለኝ ያለው የጥቁሮች መብት ተሟጋቹ ማርቲን ሉተር ኪንግ ሕልሙን ለማሳካት 100 ዓመት እንኳን አልፈጀበትም። ነፃነትን ሕልሙና ዓላማው አድርጎ የተነሳው ማንዴላ ያለመውን ለማሳካት 50 እንኳን አልዘገየም። ትላልቅ ዓላማዎች ከትናንሽ ሐሳቦች ይወለዳሉ። እኛስ ጥሩ ነገርን ሁሉ ሕልማችን ብናደርግ ምን ችግር አለው? አይሳካላችሁም አርፋችሁ ተቀመጡ ያለን ማን ነው? አይደለም የዱንያ ላይ ስኬትን ጀነትንስ ሕልማችን ብናደርግ ምን ያስፈራናል? እርግጥ ነው ያለንበት ሁኔታ ከተመቸን፣ ድህነታችን ከወደድን፣ ዲን አለማወቃችን ደስ ካለን ዓላማ አይኑረን፣ ሕልም አናልም፣ ብሩህ ተስፋም አይታየን። ካልሆነ ግን ሌሎች ባይሉም እንኳ አንተ እንዲህ በል፣ ሕልም አለኝ፣ ዓላማ አለኝ፣ ጥሩ ሙስሊም የመሆን ሕልም አለኝ፣ ደስተኛ ኑሮ የመኖር ሕልም አለኝ፣ ኢማንን በእጄ የማስገባት ሕልም አለኝ፣ እስልምናንና ሙስሊሙን እስከ ሕይወቴ ፍጻሜ የማገልገል ሕልም አለኝ፣ ሶሓቦችን የማግኘት ሕልም አለኝ፣ ታላቁንና ተወዳጁን ነቢይ ዓለይሂ ሰላቱ ወሰላም የማየት ሕልም አለኝ፣ ጀነት የመግባት ሕልም አለኝ፣ አምላኬን በማየት የጀነት ሁሉ የበላይ የሆነውን ጸጋ የማሳካት ሕልም አለኝ። ቢኢዝኒላህ ሕልሜን ሳላሳካ አልሞትም። ኢንሻአላህ ዓላማዬን ሳላሳካ ምድርን አልለቅም። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።